ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሰው የተሻለ ጠንካራ እንዲሁም ጤናማ ጸጉር እንዲኖረው ሊጠቀማቸው የሚገቡ ምግቦችን ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ ቪዲዮን ካያችሁ በኋላ ከወደዳችሁት ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ ከፍ እንድታደርጉኝ እንድተባበሩኝ ስል በአክብሮት እጠይቃለሁ ማለት ነው። ጤናማ እንዲሁም ደግሞ የሚያምር ጸጉር እንዲኖረን እያንዳንዳችን የምንፈልገው ነገር ነው ማለት ነው። በተለይም ደግሞ በሴቶች ዘንዳ ረጅም ጤናማ ጸጉር እንዲኖራቸው የእያንዳንዳቸው የሴቶች ወይም ደግሞ የልጃገረዶች ህልም ነው ብሎ መውሰድ ይቻላል ማለት ነው። ጤናማ ጸጉር ሁልጊዜ የምንለብሰው ዘውድ እንደሆነ ብዙ ሰዎች ይናገራሉ። ወይም ደግሞ ሴቶች ምንድነው ጤናማ የሆነ ጸጉር እንዲኖራቸው አብስተው ብዙ ነገሮችን ይሞክራሉ ማለት ነው። ስለዚህ ይህን ነገር ለማድረግ የተለያዩ ምግቦችና መጠጦች አሉ ማለት ነው። ጤናማ ጸጉር እንዲኖረን ማድረግ የሚያስችሉ ማለት ነው። ጸጉር ቀጣይነት ያለው እድገት የሚያሳይ በየቀኑ የሚታደስ የአካል ክፍል ነው። ጤናማ ጸጉር በወር 1 ሴንቲሜትር የሚያድግ ሲሆን በቀን ደግሞ ከ50 እስከ 100 ጸጉር ይነቀላል። ጸጉር የሚሰራው ኬራቲን ከሚባል ፕሮቲን ሲሆን የሚያድገው ፎሊክስ ከሚባሉ የቆዳ ክፍሎች ነው። የነዚህ ፎሊክስ የታችኛው ክፍል ህይወት ካላቸው ህዋሳት የተሰራ ሲሆን ባላቸው የደም ቧንቧ ለጸጉር እድገት የሚያስፈልገው ንጥረ ነገር ይቀበላሉ ማለት ነው። በየቀኑ የምንመገበው ምግብ ለጸጉር እርዝመት፣ ብዛት እንዲሁም ደግሞ እድገት ከፍተኛ አስተዋጽኦ ያደርጋል። በንጥረ ነገር የበለጸገ ምግብ መመገብ ጤናማ የሆነ ጸጉር እንዲኖረን ያደርጋል ማለት ነው። ጤናማ ያልሆነ ጸጉር መለያ ባህሪያት መሳሳት፣ መነቃቀል፣ የእድገት ውስንነት እንዲሁም ደግሞ ያለ ጊዜ መለዋወጥን ይጨምራል። የእነዚህ ምልክቶች ምክንያት ብዙ ቢሆንም ለጸጉር የሚያስፈልጉ ምግቦችን አለመመገብ በዋናነት ይጠቀሳል ማለት ነው። ጤናማ ቆዳና ጸጉር ለመጠበቅ አመጋገብ ወሳኝ ሚና ይጫወታል። የምትመገባቸው ምግቦች ጸጉርህን እድገት፣ ጥንካሬ እንዲሁም ደግሞ የድምጽ መጠን በእጅጉ ሊጎዱ ይችላሉ ማለት ነው። ከዚህ በፊት ያ ማለት ለኛ አስፈላጊ የሆኑ ምግቦች ምን ናቸው ጸጉራችን ለመጠበቅ ከሚለው በፊት እስኪ ጸጉር ለመርገፍ ምክንያቶች ምን ናቸው የሚለው እናያለን። በየቀኑ እስከ 100 የሚደርሱ የጸጉር መራገጮች መጥፋት የተለመደ ነው። የጥፋትን በመተካት አዲስ ተፈጥሯዊ የእድገት ውደት በሚረብሽበት ጊዜ የጸጉር መርገፍ አሳሳቢ ይሆናል። የሴት ጸጉር መርገፍ መጥፋት አንዳንድ ምክንያቶች አሉ። ከነዚህ ውስጥም አንደኛው በዘር የሚተላለፍ ምክንያቶች ነው። የሴቶች ጥላት ራስ በራስ በዘር የሚተላለፍ ሲሆን በተለምዶ የጸጉር መሳሳት እንዲሁም ደግሞ የጸጉር መስመርን ያስከትላል ማለት ነው። የህክምና ሁኔታዎች ወይም ደግሞ የሆርሞን ለውጦች በእርግዝና ወቅት ወይም ደግሞ ከወሊድ በኋላ የሆርሞን ለውጦች እንደ አልፖካሲያን አካባቢ ያሉ ችግሮችን ሊያስከትሉ ይችላሉ። ጸጉር ማጣት በመድኃኒቶችም በተለያዩ ነገሮችም ሊከሰት ይችላል ማለት ነው። ሌላው ውጥረትና ጭንቀት ነው። ውጥረትና ጭንቀት ምን ያደርጋል ማለት ነው? ጸጉራችን እንዲረግፍ፣ ጸጉራችን እንዲሳሳ፣ ጸጉራችን እንዲሰባበር ያደርገናል ማለት ነው። አሁን ደግሞ ከዚህ በማስቀጠል አንድ ሰው ቢመገባቸው አስፈላጊ የሆኑ ምግቦች የሚለውን እናያለን። አንደኛ ላይ እንቁላል እናገኛለን። እንቁላል በፕሮቲን የበለጸገ ሲሆን ይህም ፕሮቲን ለጸጉር እድገት አስፈላጊ ነው። እንዲሁም ደግሞ እንቁላሎች በውስጡ የተለያዩ ንጥረ ነገሮችን ይዘዋል። በተጨማሪም በቫይታሚን ቢ እንደ ባዮቲን አይነት ነገሮችን ይይዛሉ። ይህ ባዮቲን የሚባል ንጥረ ነገር የጸጉርን እድገት ለመደገፍ ይረዳል። ቫይታሚኖች ልክ እንደ ቫይታሚን ኤ፣ ዲ፣ ፎሌት፣ ዚንክ፣ ሴላኒየም እና ሌሎችም በጸጉር ውስጥ እርጥበትን እንዲሁም ደግሞ ለስላሳነትን እንዲቆይ በማድረግ የተሻለ ጸጉር እንዲኖረን ያደርጋሉ ማለት ነው። ሁለተኛ ላይ የምናገኘው አቮካዶ ነው። ቫይታሚኖች እንዲሁም ደግሞ ማዕድናት የራስ ቆዳን ጤና እንዲሁም ጸጉሩን እድገት የሚደግፉ ጸጉር ለማጠናከር ጠቃሚ የሆኑ ጤናማ ፋቲ አሲድ፣ ፎሊት እና ቫይታሚን ኬ እንዲሁም ደግሞ ቫይታሚን ሲ ይይዛሉ። እንዲሁም ለጸጉር እድገት አስፈላጊ የሆነው ባዮቲን እንዲሁም ደግሞ ጤናማ የሆነ ቅባት በመያዙ የጸጉር እድገትን ለመጨመር ተመራጭ ያደርገዋል። እንደሚታወቀው በሀገራችን በብዙ ቦታዎች ብዙ ሴቶች ጸጉራቸውን አቮካዶ ተቀብተው ሲታጠቡ ታያላችሁ። እንዲሁም ደግሞ አቮካዶ በብዙ የሀገራችን ሰዎች ዘንድ ተወዳጅና ተመራጭ የጁስ አይነት ነው ብሎ መውሰድ ይቻላል። በተለይ ጁስ ቤቶች ላይ ስትሄዱ ብዙ ጊዜ ሴቶች አቮካዶ ሲጠቀሙ ታያላችሁ። ሴቶች ብቻ አይደሉም ወንዶችም። ነገር ግን አቮካዶ መጠቀም እንግዲህ በዚህ ቪዲዮ እንደምናየው ወይም በዚህ ቆይታችን እንደምናየው የራሱ የሆነ አስተዋጽኦ አለው ማለት ነው። ጠንካራና የተሻለ ጸጉር እንዲኖረን ከማድረግ አንጻር ማለት ነው። ሶስተኛ ላይ የምናገኘው ወፍራም አሳ ይሆናል። ሳልሞንና ሌሎች ወፍራም አሳዎች ለጸጉር ጤና በጣም ጥሩ ናቸው።
ያ ማለት በውስጣቸው ኦሜጋ 3 አሲድ፣ ፕሮቲን፣ ቫይታሚን ቢ እና ቫይታሚን ዲን ይዘዋል። የፀጉር ንጥረ ነገሮችን ለመጨመር ሳልሞን በጣም ተመራጩ ምግብ ነው ማለት ነው። ወይም ደግሞ ከአሳ ዘሮች ውስጥ ሳልሞን እንዲሁም ደግሞ ሮሁና ፓምፍሬንትን የሚባሉ የአሳ አይነቶች በጣም አስፈላጊ ናቸው ብሎ መውሰድ ይቻላል ማለት ነው። ስለዚህ ወፈር ያለ አሳ መጠቀም ፀጉርን የተሻለ እንዲሆን ያደርጋል ማለት ነው። አራተኛ ላይ የምናገኘው የአልሞንድና የሰሊጥ ዘሮች ናቸው። እነዚህ ፍሬዎችና ዘሮች በፕሮቲን፣ ቫይታሚን ኢ እንዲሁም ደግሞ ቫይታሚን ቢ፣ ፋቲ አሲድ፣ መዳብና ዚንክ የተሞሉ ናቸው። የፀጉር ጤናን ሊጎዱ የሚችሉ ጉድለቶችን ለመቋቋም ይረዳሉ። ለጤናማ ፀጉር የአልሞንድ፣ የዋልነትስ፣ የተልባ ዘሮች፣ የዱባ ዘር፣ የሰሊጥ ዘሮች በጣም ተመራጭና አስፈላጊ ናቸው ማለት ነው። ስለዚህ በምግባችን ውስጥ ከላይ የጠቀስናቸውን ነገሮች ማካተት የተሻለ የፀጉር ይዘት እንዲኖረን እንዲሁም ደግሞ ጤናማ ፀጉር እንዲኖረን ያግዛል ማለት ነው። አምስተኛ ላይ የምናገኘው በቫይታሚን ሲ የበለጸጉ ምግቦች። በአመጋገቡ ውስጥ ቫይታሚን ሲ መጨመር የፀጉሩ እድገትን ያመጣል። እንደ መንደሪን፣ ጓቫ፣ ብርቱካን፣ የግሪክ እርጎ፣ ስጋ፣ ጥራጥሬዎች፣ ሌሎችም ምግቦችን ለፀጉር እድገት በጣም አስፈላጊ ናቸው ብሎ መውሰድ ይቻላል። ለምን? እነዚህ ምግቦች በቫይታሚን ሲ የበለጸጉ ስለሆኑ ማለት ነው። ሌላው ስፒናች ነው። ስፒናች በብረት፣ ፎሌት፣ ቫይታሚን ኤ እንዲሁም ደግሞ ቫይታሚን ሲ የበለጸገ ነው። ይህ ቅጠላማ አረንጓዴ ስብም እንዲመረት ያበረታታል። ቅባታማ ንጥረ ነገር የራስ ቅሉን የሚያረካ እንዲሁም ደግሞ ፀጉር ጠንካራና ጤናማ እንዲሆንም ያደርገናል እንዲሁም ደግሞ ያግዛል ማለት ነው። ስለዚህ ስፒናች ወይም ቆስጣን መጠቀም የተሻለ የፀጉር ጤና እንዲኖረን ያደርጋል ማለት ነው። ሰባተኛ ላይ የምናገኘው ካሮት ነው። ካሮት አብዛኛውን ጊዜ ለዓይን ጥሩ ናቸው ተብሎ ከሚመከሩ ምግቦች ናቸው። ነገር ግን ለጭንቅላትም ጠቃሚ ናቸው። ጤናማ የራስ ቅል፣ ጠንካራና እርጥበት ያለው አንጸባራቂ ጥሩ የአየር ሁኔታ ያለው ፀጉር እንዲኖርን ያደርጋሉ ማለት ነው። በካሮት ውስጥ የሚገኘው ቤታ ካሮቲን ፀጉራችንን ለስላሳ እንዲሁም ደግሞ አንጸባራቂ እንዲሆን ያደርገዋል። በካሮት ውስጥ የሚገኙት ቪታሚኖች ልክ እንደ ቪታሚን ኤ እና ቪታሚን ኢ የፀጉር እድገትን ለማበረታታት እንዲሁም ደግሞ ፀጉር በአግባቡ ስር እንዲኖረውና ጠንካራ ስር እንዲኖረው ያደርጋሉ ማለት ነው። ስለዚህ ካሮትን በመጠቀምም የተሻለ የፀጉር ይዘት እንዲኖረን ማድረግ ይቻላል ማለት ነው። ስምንተኛ ላይ የምናገኘው አረንጓዴ አተር ነው። ምንም እንኳ አረንጓዴ አተር በጸረ ኦክሲዳንት ወይም ደግሞ በማንኛውም ቪታሚን ወይም ደግሞ ማዕድን የበለጸገ ባይሆንም የተለያዩ ነገሮችን ያጠቃለለ ቫይታሚኖችን እንዲሁም ማዕድናትን ልክ እንደ ብረት፣ ዚንክ፣ ቪታሚን ቢ የያዘ ነው ማለት ነው። ስለዚህ እነዚህ ነገሮች ለፀጉር በጣም አስፈላጊና ጤናማና የተሻለ ፀጉር እንዲኖረን ይረዳሉ ማለት ነው። ዘጠነኛ ላይ የምናገኘው ስጋ ነው። የስጋ ፕሮቲን የፀጉር እድገትን ያግዛል እንዲሁም ደግሞ የፀጉር ሀረጎች ለማጠናከር ይረዳል። በዚህም የፀጉር መውደቅን ይቀንሳል። ቀይ ስጋ ሁለቱንም ፕሮቲን እና ብረት ይይዛል። እንዲሁም ደግሞ በቀላሉ ለመምጠጥ ቀላል የሆነና ቀይ የደም ሴሎች የፀጉር ከረጢቶችን ጨምሮ ለሁሉም የሰውነት ሴሎች ኦክሲጅን ለማድረስ ያስችላል ማለት ነው። ስለዚህ በተለይ ቀይ ስጋን በመጠቀም የተሻለ ምንድነው ማለት ነው ፀጉር እንዲኖረን ያግዛል ማለት ነው። አስረኛ ላይ የምናገኘው ጣፋጭ ድንች ነው። በቤታ ካሮቲን የበለጸገው ስኳር ድንች ቫይታሚን ኤ ለመምጠጥ በጣም አስፈላጊ ነው። ቫይታሚን ኤ ለፀጉር ውፍረት፣ ለስብ ምርት፣ ፀጉር በተፈጥሯዊ ጤናማ እንዲሆን በጣም በትልቁ ያግዛሉ ማለት ነው። 11ኛ ላይ የምናገኘው በቫይታሚን ዲ የበለጸጉ ምንጮችና የወተት ተዋጽኦች ናቸው። እንደ ወተት፣ እርጎ፣ አይብ ያሉ የወተት ተዋጽኦች ካልሲየም፣ ብረት፣ ፋቲ አሲድ፣ ቫይታሚን ቢ12 እና ፕሮቲኖችን ይይዛሉ ማለት ነው። ካልሲየም ለፀጉር እድገት በጣም አስፈላጊ ነው፣ ምክንያቱም ሁለቱ የፕሮቲን ምንጮች ናቸው ማለት ነው። ልክ እነዚህ ንጥረ ነገሮች የያዙ ልክ የወተት ተዋጽኦችን ስንጠቀም ምን ያደርጋሉ ማለት ነው የፀጉር ስሮችን፣ የፀጉር መሳሳትን፣ የፀጉር መርገፍን ምንድነው እንዳይከሰት ይከላከላሉ ማለት ነው። በመጨረሻም ብርቱካን እንደ እንጉዳይ በቫይታሚን ዲ የበለጸጉ ምግቦችን መጠቀምም ምንድነው ማለት ነው ለተሻለ የፀጉር እድገት ከፍተኛ እርዳታ ወይም ከፍተኛ እገዛ ያደርጉልናል ማለት ነው። 12ኛ ላይ የምናገኘው አይረንና ዚንክ የያዙ ምግቦችን መጠቀም ነው። ጥራጥሬና የእህል ዘሮች እንደ ጤፍ፣ ምስር፣ አኩሪ አተር መመገብ ፀጉር እንዳይነቃቀል እንዲሁም ደግሞ እንዳይሳሳ ያግዛሉ ማለት ነው። ስለዚህ ከላይ የጠቀስናቸውን ምግቦች በመመገብ ወይም በአመጋገባችን ውስጥ በማካተት እንዲሁም ደግሞ ጤናማ አመጋገብን በመከተል ፀጉርን ብቻ ሳይሆን አጠቃላይ ደህንነትን መደገፍና መጠበቅ አስፈላጊ ነው ማለት ነው። ስለዚህ ረጅም፣ ጠንካራ እንዲሁም ደግሞ አንጸባራቂ ፀጉር እንዲሁም ደግሞ በፀጉራችን ጤናማ እንዲሆን ከላይ የጠቀስናቸውን 12 የምግብ አይነቶች በአመጋገባችን ውስጥ ማካተት አስፈላጊ ነው ማለት ነው። ነገር ግን እነዚህ 12 ምግቦች ብቻ በቂ ናቸው ብሎ ማለት አይቻልም። ከነዚህ በላይም ሌላም በጣም ብዙ አስፈላጊ ምግቦችን ማካተት
ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ የምናየው በሌላ ቪዲዮ በደንብ በስፋት ልናያቸው የምንችላቸው በሌላ ቪዲዮ በደንብ በስፋት እንመጣበታለን። ግን እንደው ጠቀስ አድርጎ ለማለፍ ያክል በዚህ ቪዲዮ የፀጉር መርገፍ ሊያስከትሉ የሚችሉ የአመጋገብ ስህተቶች ምን ናቸው የሚለውን ደግሞ እናያለን። ይህንን በሌላ ቪዲዮ በስፋት እንመጣበታለን። ለአሁኑ ግን እንደው ለቅምሻ ያክል ጠቀስ አድርጎ ለማለፍ ያክል ነው። አንደኛ ከፍተኛ መጠን ያለው የሜርኩሪ ምግብ ፍጆታ፣ በተቀነባበረ ስኳር የበለጸጉ ምግቦች መጠቀም፣ ዝቅተኛ ፕሮቲን አመጋገብ፣ ከፍተኛ የጂሊሚሊክስ ምግቦችን መጠቀም፣ ከመጠን በላይ ቫይታሚን ኤ መኖር፣ የካልሲየም እጥረት አመጋገብ፣ የዚንክ ብረት ዝቅተኛ ቅበላ። እነዚህ ነገሮች ምንድነው ጤናማ ፀጉር እንዳይኖረን ከሚያደርጉ ነገሮች ውስጥ ናቸው ብሎ መውሰድ ይቻላል ማለት ነው። ነገር ግን አሁን ከላይ የጠቀስኳቸው ነገሮች በሌላ ቪዲዮ በስፋት ይዤላችሁ መጣ ይሆናል ማለት ነው። አድማጭ ተመልካቾቼ አብራችሁኝ ስለቆያችሁ አመሰግናለሁ። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።